ንጉዳችን ተመልከቱ የአገሬ ልጆች። ከዚህ ላይ የተጻፈው እንግዲህ የኢትዮጵያ ስም ነው። ወንጀሉን ደግሞ የፈጸሙት ሁለት ግለሰቦች ናቸው ማለት ነው። እውነት ለመናገር በጣም ያሳፍራል። እኔም እንግዲህ ከዛሬው ቀን ጀምሮ ማስጠንቀቂያ ተሰጥቶኛል። ማስጠንቀቂያውም ደግሞ ካሁን በኋላ ምንም አይነት እቃ ከኦንላይን እንዳላዝ እንዲሁም ደግሞ ብር የሚልክልኝ ልጅ ራሱ እንዳይመጣ አካውንቱን ተቀብዬ ብቻ ባንክ ቤት እጄ በአካውንቱ አስገብቼ እሷ ወጥቶ ወደ ኢትዮጵያ እንዲልክልኝ ብቻ ተፈቅዶልኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች ዛሬ ደግሞ በዱባይ ባላይን ከተማ አንድ የሚያሳፍር ድርጊት የፈጸሙ ሁለት ኢትዮጵያኖች የነሱን ጉዳይ ነው ይዤላችሁ የመጣሁት። እንግዲህ መረጃውን ያወጣው የኢትዮጵያ ኤምባሲ ወይንም የኢትዮጵያ መክተብ ሳይሆን ራሳቸው አረቦቹ ናቸው ማለት ነው። ሶሻል ሚዲያ ላይ እንግዲህ እየተቀባበሉት ይገኛሉ። እውነት ለመናገር በጣም ያሳፍራል። እሱ ምንድነው መሰላችሁ የአገሬ ልጆች መዳም ቤት ውስጥ ተቀጥራ የምትሰራ አንዲት ልጅ ነበረች ማለት ነው። ያቺ ልጅ እዚያ ቤት ተቀጥራ ስትሰራ እዚው ዱባይ ላይ የሚኖር ፍቅረኛ አላት ማለት ነው። እንዲሁም ደግሞ ከዚያ ቤት እየተመላለሰች የምትሰራ ሌላ ሰራተኛ አለች፣ ተመላላሽ ሰራተኛ ከዚሁ ኗሪ ሳትሆን ማለት ነው የአገሬ ልጆች። እና ይቺ በዚያ ቤት ተቀጥራ የምትሰራዋ ኮንትራት የምትሰራዋ ልጅ ማለት ነው ከዚያ ቤት ስትኖር ውድ የሆኑ እቃዎችን መግቢያ ላይ ያለውን ጽሑፍ ማንበብ ትችላላችሁ። ብርና የተለያዩ ጌጣጌጦችን እንዲሁም ደግሞ ውድ የሚባሉ እቃዎችን እየሰረቀች ታስቀምጥና ከዛ ያነ ፍቅረኛዋ በተለያየ ጊዜ እንግዲህ እሷ ወደምትሰራበት ቤት እንዲመጣ ታድርገዋለች። እንዲመጣ የምታደርገው በነገራችን ላይ ለመዳሟ ተናግራ አስታውቀው ከእሷ ጋር ጊዜ ላይ ያሳልፍ ወይንም ደግሞ ቤት ውስጥ ገብቶ ሊስተናገድ ምናምን ሳይሆን ልክ አለ አይደለ፣ ዝም ብለን ኦንላይን ላይ የምናዘው ነገር አለ አይደል፣ ልክ እንደዚያ ሰዎች ወይም ሹፌሮች ይዘውልን እንደሚመጡት እንደዚህ አይነት ትዕዛዝ ነው የምታዘው ማለት ነው። እና እሷ ግን ቀድማ ሰርቃ አመቻችታ ስለምትጠብቀው ያነ ፍቅረኛዋ ባል ሳይሆን ፍቅረኛ ነው የሚለው እንግዲህ መረጃው ላይ ከወጣው ላይ ሙሉ ማየት የምትፈልጉ ካላችሁ አሳያችኋለሁ። ግን በጽሁፍ ነው የተላለፈው እንጂ እንደዚህ በድምጽ ምናምን አይደለም። እና የአገሬ ልጆች እሱ ሲሄድ ያንን የሰረቀችውን እቃ ትሰጠዋለች ማለት ነው። ባንዴ አልበቃትም። አሁንም ደግሞ ሁለተኛ ዙር እየሰረቀች ታጠራቅምና ከዛ አሁንም ይቅርታ ድጋሚ በሌላ ጊዜ እንዲመጣና አሁንም ደግሞ የሰረቀቻቸውን እቃዎች ለመስጠት ትቀጥረዋለች። ይመጣል፣ ይዞ ይሄዳል። እንዳልኳችሁ ተመላላሿ ሰራተኛ እየታዘበቻት ነበር ማለት ነው። ከዛ ሶስተኛ ዙርም ደግሞ ቀጠረችውና አሁንም ደግሞ ውድ የሆኑ እቃዎችን ጌጣጌጦችን ሰረቀችና አቀበለችው። አንዴ በጓሮ ይመጣል፣ አንዴ በእንትን ይመጣል ይላል እንግዲህ መረጃው ላይ እንደወጣው ማለት ነው። በጓሮም አለ በቀጥታ መስመርም ይመጣል በበሩ ማለት ነው። ብቻ እንደዚያ እያለ ለሶስት ጊዜ ያክል ብርና ውድ የሆኑ የመዳሟን የቤት እቃዎች ሳይቀር እየሰረቀች እንዳቀበለች ተነግሯል ማለት ነው። ተገልጿል እዛ ላይ። ከዛ ይች በተመላላሽነት የምትሰራ ሰራተኛ እዚህ በላይ መታገስ አልቻለችም እና ያለውን ነገር ለአሰሪዎቿ ትናገራለች ማለት ነው። ሰራተኛችሁ እንደዚህ እያደረገች ነው ብላ ስትነግራቸው እነሱ ደግሞ የቤቱን የውጩን ካሜራ ከፍተው ሲያዩ ልጁ በተደጋጋሚ እንደሚመጣና ወደ 4 ጊዜ የሚያክል ግን እቃ ተሰጥቶት ይዞ እንደሄደ ከዚያ ላይ ያያሉ ማለት ነው። ከዚያ አሁንም ደግሞ በለመደው እንደሚመጣ እርግጠኛ ስለሆኑ ወይንም ደግሞ እንደቀጠረችው ልጅቷ ስትናገር እነሱም ደግሞ ለሚመለከተው አካል ያመለክቱና እንዲሁም ደግሞ ከዛ በፊት የተፈጸመውን በቪዲዮ እንግዲህ ያሳዩና ልጁን መጠባበቅ ይጀምራሉ። እሷም እንደለመደችው ለአራተኛ ዙር የመዳሟን እቃ ግን እኔ ምን አይነት ድፍረት እንደሆነ አላውቅም። ወላሂ በጣም ነው እኮ የሚያሳፍረው። ከዛ ለአራተኛ ጊዜ ሲመጣ ግን እጅ ከፈንጅ ይያዛል ማለት ነው የአገሬ ልጆች። ከዛም እንግዲህ ወደ ህግ ይቀርባሉ። ሴቷ የ25 አመት እድሜ ስትሆን 25 አመቷ ሲሆን ወንድየው ደግሞ 35 አመት ነው 30 አመቱ እንደሆነ የተገለጸው። እንዲሁም የሴቷ መዳም ቤት ውስጥ የምትሰራ ተብሎ ሲገለጥ የወንድየው ግን የስራ አይነቱ አልተገለጸም ማለት ነው። ከዚያ ሲያዝ እሱ ግን ከአሁን በፊት አላደረኩም ብሎ ክዶ ነበረ። ግን እንዳልኳችሁ ካሜራው ላይ ታየ። እንዲሁም ደግሞ እሷም እኔ ሳልፈልግ ከዚህ ውስጥ የከተተኝ እሱ ነው ብላ በምሬት ትናገራለች ማለት ነው። አልተጋባንም፣ ገና ፍቅረኛሞች ነን። በእርግጥ ፍቅረኛሞች የሆነው እኔ ከዚህ ቤት ከገባው ወዲህ ሳይሆን
ከዚህ ቤት ከመግባቴም ጀምሮ አሁን ልጁ ፍቅረኛዬ ነውና እሱ ነው ወደዚህ ጣጣ ውስጥ ያስገባኝ። እሱ ምንድነው ውድ የሆኑ እቃዎችን ከሰረቅሽ፣ ብሮችን ከሰረቅሽ ቶሎ ወደ ሀገራችን ገብተን ትዳር መሰርታለን ወይንም ደግሞ ጋብቻ እንፈጽማለን ስላለኝ ነው ይሄን ስህተት ስሰራ የነበረው ብላ ትናገራለች ማለት ነው የሀገሬ ልጆች። እሱ ግን አላደረኩም ብሎ ነበር። አንድ ካሜሮ ሲታይበት፣ ሁለት ደግሞ እሷ ስትናገርበት። ግን ይሄ በቂ ማስረጃ ነው ተብሎ እንግዲህ ሁለታቸውም በህግ ተይዘው ወደ ህግ ቀርበው እንግዲህ ለ3 ወር ያክል እንዲታሰሩ ይፈረድባቸዋል ማለት ነው። 3 ወር የሚታሰሩት እዚህ ዱባይ ውስጥ ማለት ነው። እኔ ግን እስራቱን ለምን እንዳሳነሱት አላውቅም። ማለት ትልቅ ወንጀል እኮ ነው የፈጸሙት፣ ቀላል አይደለም የሀገሬ ልጆች። ከዛ ግን ከ3 ወር የስራት ቆይታ በኋላ ሁለቱም ዲፖርት ተደርገው ወደ ሀገራቸው እንዲሳፈሩ ነው የሚለው ማለት ነው የወጣው መረጃ። ሁለተኛ ዱባይ መግባት አይችሉም ሁለታቸውም ማለት ነው። እና እንግዲህ አስቡት፣ በጣም ከባድ ነው። ጽሁፉ መግቢያው ላይ ያሳዩዋችሁ ኢትዮጵያዊ ለመሆናቸው ምን ዋስትና አለሽ ትሉኛላችሁ ብዬ ነው። ገባችሁ? ምን ያክል እርግጠኛ ነሽ እንደምትሉ ደግሞ አውቃለሁ። ለዚያም ነው ጽሁፉን ቀንጨብ አድርጌ ያስገባውላችሁ። ሙሉ በሙሉ አላስገባውትም እንጂ ሁሉም ዝርዝሩም እዚያ ላይ አለ። እንዳልኳችሁ መረጃ የወጣ ደግሞ በእኛ በኤምባሲዎች በኩል ወይም በእኛ ሰዎች ሳይሆን ራሳቸው ናቸው ማለት ነው እንግዲህ ያወጡት። እውነት ለመናገር በጣም ያሳፍራል፣ የሚያሳዝናል። የሀገሬ ልጆች እንዳያችሁት መጀመሪያ ላይ ስሙ የተጣፈው ኢትዮጵያ የሚለው ነው። ገባችሁ? ወንጀልን የፈጸሙት 2 ግለሰቦች ብቻ ናቸው። አያችሁ የሀገሬ ልጆች፣ በተደጋጋሚ ምን እንላለን መሰላችሁ? በስደት ላይ ስንኖር ያልሆነ ነገር ከሰራን የምንወቀሰውም የምንዋረደውም እንደ ሀገር እንጂ እንደ ግለሰብ አይደለም። ስለዚህ እባካችሁም በተቻለን አቅም በስደት ላይ ስንኖር ሀገራችንና ሕዝባችን የሚያሰድብ ነገር ላለማድረግ እንሞክር የምንለው። ገባችሁ? 2 ግለሰቦች ናቸው ያጠፉት። አሁን እነዚህ ልጆች ጥፋት ያጠፉት ሀገራቸው ላይ ቢሆኑ እከሊትና እከሌ የተባሉ ልጆች ተብሎ ስማቸው ይጠቀሳል። ወይም ደግሞ የከለ ብሔር ነው የሚባሉት፣ ወይም ደግሞ የነከሌ ልጆች ነበር የሚባሉት። ግን እዚህ ላይ እንደዚያ የሚባል ያለ ነገር የለም የሀገሬ ልጆች። እና ወላሂ በጣም ያሳፍራል። ገባችሁ? በአንዳንድ ልቅምቃሚዎች ምክንያት ለስንት ዓመት ያክል ታምነን የምንሰራ ልጆች ራሱ ከአረቦቻችን ጋር ጥሩ ግንኙነት እንዳይኖረን እንዳንታመን እያደረጉን ነው ማለት ነው። ገባችሁ? እኛ ብዙ ጊዜ የራሳችን እንትን ስለምናስቀድም እንጂ አስባችሁታል? አሁን ይሄን ያዩ አሁን ይሄን የሰሙ ሰዎች ማንም ከቤት እንዲመጣ አንፈቅድም ካሁን በኋላ ብሎ ቢከለክሉ ማን ነው ጥፋተኛ? ራሳችን። ለምን ጨካኝ እንዲሆኑብን ክፉ እንዲሆኑብን የምናደርጋቸው ራሳችን እኮ ነን። ይሄን እየሰሙ ማለት ነው። አስቡታ። ካሁን በኋላ እንዴት ነው የምንታመነው? እንዴት ነው የሚያምኑን? እስኪ ንገሩ። ሁላችንም እንደዚህ ነው የምናደርግ እኮ የሚመስላችሁና እባካችሁ የሀገሬ ልጆች በስደት ላይ ሆናችሁ ያልሆነ ነገር አታድርጉ። ምን ይላል መሰላችሁ የሀገሬ ሰው ሲተርት? አርሶ ያልጠገበ ራስ ሰርቶ ይባላል። እሱም ምንድነው? ላባችን ጠብ አድርገን ሰርተን ያላለፈልን ሰርቀን የምናልፍልን ይመስላችኋል? እንዲሁም ደግሞ 1 2 ጥፋት አጥፍታችሁ አሰሪዎቻችሁ ስላላወቁባችሁ ብቻ እናንተ ንጹህ ነን ብላችሁ በዚሁ ጥፋታችሁ ላይ የምትዘወትሩ እህቶች ካላችሁ አንድ ቀን መዋረዳችሁ አይቀርም። ምክንያቱም ሕግ ያለበት ሀገር ነው የሀገሬ ልጆች። ገባችሁ? እና ያልሆነ ነገር ሰርታችሁ ራሳችሁንም ሀገራችሁንም ሕዝባችን ከምታረክሱ እባካችሁን ተቆጠቡ። ሰርታችሁ ለመለወጥ ሞክሩ ነው የምለው። ሰው በዚህ ልክ ድፍረታችሁ ራሱ ማለት ነው ወላሂ አስባችሁታል? ስንት እህቶቻችን ደረቅ ቂጣ እንኳን ቆርጥሞ ለማደር እንኳን በሚሸማቀቁበት ሻይ ለማፍላት ውሃ ሲፈላ ድምጡ ሲሰሙ ይሰቀቃሉ የሚሉ እህቶች፣ እንዶሚ ለመስራት ይሸታቸዋል እየሰቀቃሉ የሚሉ እህቶች ባሉበት ሀገር ጭራሽ የኔ ያክል ድፍረት! ሰው 1 2 የስር ቆንቆ ማቆም እኮ ጥሩ ነው። ወይ ድፍረት በየጊዜው ማለት ነው። ለቅምቃሚ ውርደታሞች ማለት ነው። በእናንተ ምክንያት እንደ ሁልጊዜ ሀገራችንና ህዝባችን መሰደቡ ነው የሚያሳዝነው እንጂ አዲስ ነገር አይደለም። በየጊዜው የምንሰማው የምናየው ነገር ነው። ባሳለፍነው ሳምንትም እንደዚህ ያለ ነገር አካፍያችኋለሁ። እና የሀገሬ ልጆች አላህ እንደዚህ ተዋርዶ ከሚያዋርድ ሰው ይጠብቀን። እና ግን ቅጣቱን ግን አሳንሱላቸው። ወላሂ 3 ወር ብቻ ነው ስራ የተፈረደባቸው። በእርግጥ ዱባይን የመሰለች ሀገር እንዳትገቡ እገዳ መጣሉ በራሱ ትልቅ ነገር ነውና ገደል ግቡ። እናንተ አይደለም ስደት አይደለም ዱባይ ይቀርና ኢትዮጵያ ራሱ መግባት የለባችሁም። መረሸን ነበር ያለባችሁ። አሰዳቢ ሁሉ ይሄ ነበር። ሰላም ሁኑልኝ።